Yooyyaa akkam jirtu nagaa keessanii barattoota. Kuni keef barnoota afaan Oromoo barsiistuu Tsahaayiin isinii dhiyaatudha. Egaa keef barnoota afaan Oromoon barnoota afaan Oromoo akka afaan lammaffaatti barattoota kutaa ja'aaf akka haala keessa deebiitiin qabiyyeewwan murtaa'aa ta'anii afaan Amaariffaanis afaan Oromiffaanis isinii dhiyeesseen ture. Egaa yeroo darbee yeroo barannee akkuma yaadattanii waa'ee bamaqaaleen haala matimaa irratti akkamitti akka fayyadaman akkamitti akka nu fayyadan haala abbummaa agarsiisuunis akkamitti nu fayyadu kan jedhu gadi fageenyaan barannee turre. Isa duras immoo jechoota waliin deeman qabiyyeewwan kana dura jechoota waliin deeman fakkeenyaaf ለምሳሌ ምግብ ይበላል፣ ፊት ይታጠባል፣ ፊቴን ታጠብኩ። አሁን እንደዚህ አይነት ቃላቶችን በኦሮምኛ ፉለ ዲቀዴ ፊቴን ታጠብኩ ማን እኔ የትኛውም እንትን ይሄ በምንድን ነው ከማን ጋር ነው የሚሄደው? ከተውላጠ ስም ጋር ይሄዳል ማለት ነው። ተውላጠ ስም ጋር አብሮ ይሄ አንድ ድርጊት ከማን ጋር እንደሚሄድ ማለት ነው ለማሳየት ነው። የበፊቱ ደግሞ ቃል ለምሳሌ አንድ ቃል ብነግራችሁ ውሃ ምን ይሆናል? አሁን ውሃ ብዬ ብቻ በባለፈው ይዘት ላይ የሚጨምርላችሁ ነገር ቢኖር የመጽሐፋችሁ መጨረሻ ላይ ያለው ቢሻን ጠንገላሱ ውሃ መድፋት፣ ቢሻን ቡሱ ውሃ መጨመር፣ ቢሻን ዱጉ ውሃ መጠጣት፣ ቢሻን ዳኩ ውሃ መዋኘት፣ ቢሻን ወራቡ ውሃ መቅዳት፣ ቢሻን ቦርጩ ውሃ ማንቦራጨቅ። ከውሃ ተነስተን እነኚህን ቃላት ከውሃ ጋር የሚሄዱትን መሰረትን ማለት ነው። እንደዛውም ደግሞ የተለያዩ ቃላቶች አሉ። የተለያዩ በህይወታችን ውስጥ የዕለት ዕለት ኑሯችን ውስጥ የሚደጋግሙ ናቸው። እነኚህ ኡፈታ ልብስ ማለት ነው። ቅድም ውሃን እንዳነሳን ይሄን ደግሞ ልብስ ኡፈታ ሆዳችሁ ልብስ መስፋት፣ ኡፈታ ቢተችሁ ልብስ መግዛት፣ ኡፈታ ኡፈችሁ ልብስ መልበስ፣ ኡፈታ ዳሩ ልብስ ማጣት፣ ኡፈታ ሚጨችሁ ውሃ ልብስ መታጠብ፣ ኡፈታ መዋስ። አሁን ይሄ ልብስ መዋስ ወይ ደግሞ ልብስ መዋስ ኡፈታ ኤርጊፈችሁ። ኤጋ ጀቾኒ ኩኒ ባየ ሙርቴሳadhachuudha. Bishaan, uffata warri kun akkuma bu'uuraattillee bu'uura miti isaan jiruuf jireenya dhala namaaf bu'uura kan ta'an bishaan, uffata, mana miti. Kanaafi waa malee kitaabni keessan akkasitti bishaan dhangalaasuu, bishaan buusuu, bishaan borcuu, bishaan daakuu, bishaan dhuguu jedhee akkasitti hin dhiyeessine jechuudha. Dhufuu danda'a akka maal akka እንዴት ነው የሚሄደው? ውሃ ከማን ጋር ይሄዳል? ውሃ መጨመር፣ ውሃ መድፋት፣ ውሃ መጠጣት፣ ውሃ መዋኘት። ይሄ አማርኛውን አያቅታችሁም፣ ግን በኦሮምኛው በእንደዚህ አይነት አብሮ በሚሄድ በምርጫ መልስ ሊመጣ ይችላል ብዬ ስለገመትኩ ነው። ስለ በመቃሌ ተለዋጠ ስም ተወላጠ ስም ማለት ነው። እነሱ በጣም ወሳኝ ናቸው። ተወላጠ ስም በአማርኛ ያው ተወላጠ ስም ነው። በኦሮምኛ ደግሞ በመቃሌን ባየ ሙርቴሳ ከንተአን አፋን ከሚኬሰትዩ በየትኛውም ቋንቋ ውስጥ
ወሳኝ ስለመሆናቸው ነው። ወሳኝ ስለመሆናቸው አንድ አረፍተ ነገር ሲሰራ በማን እንደሚሰራ የአረፍተ ነገሩ ባለቤትን ካላወቃችሁ መስራት እንደማትችሉ ይታወቃል ማለት ነው። ስለዚህ አሁን አንድ የተወሰነ ልጨምርና በርሲሳን ኪታባ ዱብሴ ኤኙ ዱብሴ ኢሰ ዱብሴቹ መምህሩ መጽሐፉን አነበበ። ማን አነበበ? መጽሐፉን ማን ነው አነበበው? መምህሩ ማለት ነው። ሰሬን ፎኛቴ ውሻው ስጋ በላች። ምንድን ነው የበላችው? ውሻዋ ስጋ ነው የበላችው። ማን ነው የበላው? ሰሬ። አሁን ሰሬ እንደ ባለቤትነት ነው እዚህ ጋር ማለት ነው። እኔ ገነመ ከኤን ፉለ ኮ ዲቀደ እኔ ጠዋት ጠዋት ተነስቼ ፊቴን ታጠብኩኝ። ጋድሴን ኩታ ጃፋ በረት ጋድሴ 6ኛ ክፍል ትማራለች። ሜቲን ጠለያ ዱብስቴ ሜቲ ደብዳቤውን አነበበች። ይሄ ሁሉ ከአረፍተ ነገር ባለቤት እንደምታውቁት የስም ቦታ ተተክቶ የሚገባም ይሆናል አልፎ አልፎ ማለት ነው። ስለዚህ መቲማ እንደ ባለቤትነት መቲምኒ አካ አቡማት ወሪ ፈየደምንስ ጅሩ አካ አቡማት የሮ ፈየደመን ሞ ኮ ኬ ኢሳን ኑቲ ኑይ እንደ አረፍተ ነገር ባለቤት ባለፈው ባቀረብኩት ላይ ትዝ የሚላችሁ ከሆነ ሀርከ ኬ ዲቀዶ እንጀ ኬ ያ እጅህን ታጠብ አንተ ማለት ነው። እኛ፣ እኔ፣ እነሱ የአረፍተ ነገር እንደ አቡማ እንደ ባለቤትነት የሚጠቅሙ ማለት ነው። እዚህ ጋር ኑቲ እኛ፣ አቲ አንተ፣ አኒ እኔ፣ ኢሳን እነሱ፣ ኢስን እናንተ፣ እን እሱ፣ ኢሼን እሷ እነኚህ እንደ አረፍተ ነገር ባለቤትነት የኔነትን እንደ ፖሴሽን ነው የኔነትን ለማሳየት ነው። ስለዚህ ዛሬ ደግሞ ስለ ቀለማትና ስለ ስም ገላጭ ሀርጠሞ ዋይ ሀሉወኒ ፊ ዋይ መቅብሳስን በርሲሳ ይቹዳ ሀሉወን አኩመ ቤክተኒ ጉራቻ፣ ጥቁር፣ አዲ፣ ነጭ፣ ዲማ፣ ቀይ፣ ኬሎ፣ ቢጫ፣ መገሪሳ፣ አረንጓዴ፣ ጭቁሊሳ፣ ሰማያዊ፣ መጋላ፣ ጠየም ያለ ማለት ነው። ስለዚህ እነኚህ ቀለማት ማለት ነው እነኚህ ቀለማት በተለያየ መልክ ሊመጡ ይችላሉ። ለምሳሌ ሰንጋ ዲማ ዮጀኔ ሰንጋ ዲማ ዮጀኔ ዲማ እዩ ቀይ ማለት ነው። ምን አይነት በሬ ነው? ቀይ በሬ ማለት ነው። ኬሎ መገሪሳ ብቅልቶን ይሄንን ቀለማት በምን አይነት መልኩ እናያለን? በመቅብሳ keessatti ilaaluu dandeenya jechuudha. Amma gaa maqibsa keessatti akkaataa inni itti galu mee ilaalla. Akkuma amma isinii jalqabe kana ni jira. Aannan adiidha otoo hin jedhe amma aannan adii argitanii aannan maqaadha. Adiin immoo maalidha? Maqibsa jechuudha. Ani diimtuudha. እኔ ቀይ ነኝ። ስለዚህ መቅብሳ akkaataa kanatti halluu faana ni fayyadamna jechuudha. Waa'ee wanta sanaa, waa'ee maqaa sanaa gadi fageenyaan odeeffannoo dabalataa ni ibsa jechuudha. Kanaaf biqiltoonni magariisa. Biqiltuu magariisa yoon jedhee biqiltuun maqaadha. Magariisni maalidha? Maqibsa jechuudha. Cuquliisa. Samii
ሰሚን ጩቁሊሳ ፈካታ ላላ ሰማይ ሰማያዊ ነው። ሰማይ ካልን ስም ነው። ሰማያዊ ካልን ስም ሳይሆን ስለ ስሙ ሰማያዊነቱን በጥልቀት ለመግለጽ የምንጠቀም ነው ማለት ነው።